ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ጥናስልን እንዴት ሰነበታችሁ? ኤችዲ ስፖርት መጥቷል። በተወዳጁ ብስራት ኤፍኤም 101.1 ላይ የሚተላለፈው ዝግጅታችን ነው። ሐሙስ ከሰዓት ነው። እንዲሁ ዩቲዩብ ላይ ያለን ከማለዳ ጀምሮ በዩቲዩብ ይሄን ፕሮግራም እንደ ሁልጊዜውም ትከታተላላችሁ። ፓሪስ ሴን ጀርሜን እንግዲህ ባየር ሙኒክን አሸንፎ ፍጻሜ ገብቷል። ልክ እንደ አርሰናል ሁሉ በቡዳፔስት ከአርሰናል ሜይ 30 በፈረንጆቹ የሚያደርጉት ጨዋታ ይጠበቃል። ትናንት ባየርን እንግዲህ በሜዳው ቢጫወትም የአለፈው ሳምንቱ ባየርን አልነበረም። በተለይ በመስመር ድንቅ የነበሩት ሁለቱ ተጫዋቾች በዚህ ጨዋታ ላይ አስፈሪነታቸው ቀንሷል። ፓሪስ ሴን ጀርሜን እንደውም ያገኛቸውን እድሎች ቢጠቀም ኖሮ በድጋሚ ሰፋ ያለ ውጤት ሊያስመዘግብ የሚችልበት እድል ተመቻችቶ ነበር፣ አልሳካም። የኋላ ኋላ ግን ይሄ ጨዋታ አንዳቻ ነው የተጠናቀቀው። በድምር 6-5 በሆነ ውጤት ነው እንግዲህ ፓሪስ ሴን ጀርሜን ፍጻሜ የገባው። አርሰናል ሁላችሁም እንደተከታተላችሁት ከትናንት በስቲያ ደግሞ ፍጻሜ መግባት ስኬትን አምጥቷል። የሚጠበቀው እንግዲህ በሁለቱ መካከል የሚደረግ ጨዋታ ነው። ለብዙዎች ከወዲሁ እንግዲህ ፓሪስ ሴን ጀርሜን በድጋሚ ፍጻሜ በመግባቱ አሁንም ፌቨራይት ነው፣ ይህንን ዋንጫ የማሸነፍ ሰፊ እድል አለው የሚል ግምት ወጥቷል። ያም ሆኖ ግን ከወዲሁ በተለይ በርካታ የእንግሊዝ መገናኛ ብዙሃን ይሄን ፓሪስ ሴን ጀርሜን አርሰናል ማቆም ካለበት በምን መንገድ ነው በሚል ለአርሰናል የሚበጀውን እየመከሩ ነው። በእርግጥ በ90 ደቂቃ እንግዲህ ምክር ብቻ በቂ ነው ወይም ደግሞ የሚጠቀሱ ነጥቦች ብቻ በራሳቸው በቂ ናቸው የሚታይ ነው የሚሆነው። እንዳሉት ግን አሁንም ፓሪስ ሴን ጀርሜን የዚህ ውድድር ፌቨራይት መሆኑ እንደተጠበቀ የሚቀጥል ይመስላል። ለሁሉም እነዚህን ሁለት ነጥቦች እናነሳለን። የትናንቱን ጨዋታ ከአርሰናል ጋር የተያዘውን በዚህ የፍጻሜ ጨዋታ ምን ማድረግ አለበት የሚለውን የምንዳስስ ነው የሚሆነው። ባልደረባዬ በአካል ዳንኤል ደግሞ መስመር ላይ አለ። እንዴት ነው በአካል? ይሄ አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? እያለ እንደ ሳምንቱ ሊሆን እንደማይችል ግምት ትወስዳለህ አይደል? ያው ማለፍ ውስጡ አለ። የተወሰኑ ካልኩሌሽኖች ይሰራል። የፈለክ አድናቆት ቢሰጠ የፈለክ ስለማዝናናት ቢወራ በስተመጨረሻው ማነው ፍጻሜ መግባት ዋናው ዓላማ ስለሆነ የሆነ የምታደርጋቸው ነገሮች እንዳሉ ይታሰባል። ኦፍ ኮርስ ፔጄ ቀደም ብሎ ጎል አገኘ። ከዛ በኋላ ጌሙ ማኔጅ ያደረገበት ድሎች የፈጠረበት እንዲያም ሆኖ ሞር ዶሚናንት የሆነበት አጋጣሚ ሲታይ ምን ያህል እንግዲህ የኤንሪኬ ቡድን አስፈሪ መሆኑን ያሳያል። በዛው ልክ ግን ያልጠበቅ ነው የሚመስለው በሜዳው የተጫወተው ባየርን ይመስለኛል። ምን ታዘበን? የመጀመሪያው ሌግ ላይ የነበረውን አይነት እብደት እንደማይኖር ያው በእርግጠኝነት መናገር ይቻላል። ባለፈው ስናነሳ እንደነበረው አሰልጣኞቹ እንደዚህ አይነት ነገርን ላይወዱት ይችላሉ። ያዝናናል፣ ጨዋታው ያዝናናል፣ ግን ደግሞ ኮንትሮል እንዲኖረው ቡድኖች ይፈልጋሉ። በተለይ ኤንሪኬ ቡድን እንደዚህ አይነት ነገር ይፈልጋልና ያንን ነገር በዚህኛው ዙር ላይ እንደሚያመጡት በእርግጠኝነት መናገር ይቻላል። ቢያንስ መጀመሪያው ላይ የተቆጠሩት አይነት ግቦች ላይቆጠሩ እንደሚችሉና እነዛ ሰፋፊ ቦታዎች ስፔሶች በዚህኛው ጨዋታ እንደማይኖሩ በእርግጠኝነት እንድትጠብቅ የሚያደርግ ይመስላል። እንደው ጨዋታው ጅማሮው ላይ ነው አይደለ? ወዲያውኑ ገና 3ኛው ደቂቃ ላይ ነው ዚያምናው ያርሰናል ዴምቤሌ ያገባው አይነት አጋጣሚ ሰዓቱ ይለያያል፣ ግን ቅጽበቱና ሁኔታዎቹ በቃ ተመሳሳይ ነው ይመስሉታል። ኤሚሬትሱን የሚያስታውሱ ይመስላሉ። ትክክል ዴቭ፣ እንዳልከው ደቂቃ ነው እንጂ የተቆጠረበት መልኩ በቃ ይሄ ባየርን የማጥቃት ፍላጎት እንዳለው ወደፊት ሄዶ የሚያጠቃ ቡድን እንደሆነና ያ ሁሉ እንደ ዴምቤሌ የባለንዶር አሸናፊ እሱ እንኳን ባይሆን ምናልባት አቨሬጅ አጥቂ የምትለው ተጫዋች ይሄን ያክል ቦታና ጊዜ ልትሰጠው አይገባም። በቃ እንዴት ዘና ብሎ ግቡን እንዳስቆጠረው ስታይ ባየር ሐሳባቸው ወደፊት ብቻ እንደነበረ የሚያሳይ ነውና የሚያሰጋ የነበረው ፔዤ እንደሌሎቹ ቡድኖች አይደለም መጥቶ ግብ ያስቆጥርባልና ማጥቃትህ ብቻ አስተማማኝ መሆን አይጠበቅበትም፣ መከላከልህም በዛው መጠን አሳማኝ ሊሆን ይገባልና ያንን ነገር የተጠቀሙበት ሁኔታ እጅግ የሚደንቅ ነው። በመጀመሪያው ዙር ጨዋታ ተቀይሮ የገባው ፋቢያን ሩይስ ሲኖር እንደዚህ አይነት ፓሶችን ከዚህ ተጫዋች ታገኛለህ ዴቭ እና ከቪቻ ክቫራትስኬሊያ ጋር እንዴት
ተቀባብለው ወደፊት እንደሄዱና ክቪቻ ከቫራሽኬሊያ እንዴት ከትባኩን እንዳደረገለት በነፃነት ዴምቤሌ ኳሱን እንዳስቆጠረው ስታይ እንደ ባየርን አሰልጣኝ እንደ ቨንሶን ኮምፓኒ በጣም የሚያናድድ አይነት ጎል ልትለው ትችላለህ። እንዴት ይሄ ሁሉ ቦታ የመስመር ተከላካዩ የቱ ጋር ነው? ከስድስት ቁጥሮቹ ፓብሎቪች ወይም ኪሚህ የቱ ጋር ናቸው የሚለውን ነገር ራሱ ወይም ቦታቸው የቱ ጋር ነበር መሆን ያለበት የሚለውን በትልቁ እንዲጠይቅ የሚያስችል ወይም የሚያስገድድ አይነት እንቅስቃሴ ነበር ማለት ይቻላል። ብዙ አጋጣሚዎች ነበሩት ይሄ ጨዋታ። በተለይም ደግሞ እንዴት ነው የሁለቱ የፔዤ አማካኞች ቪቲኒያ ሲመታው ዡዋው ኔቬሽ እንዴት ነው ኳሱን የመለሰበት በእጁ አጋጣሚ የሚለው የብዙዎችን ትኩረት እየሳበ ነው የሚገኘውና እንደዚህ አይነት ነገሮች ኤግዘምፕሽን አለ ወይም ደግሞ የሚታለፍበት ሁኔታ አለ። አንደኛው ተጫዋች ሲመታው ኳሱን የቡድን አጋሩ የሚመለስበት ኢንቴንሽናሊ ያንን ነገር የማያረጋው ከሆነ ግዴታ የቡድን አጋሩ ስለመታና ሳጥን ውስጥ በእጅ ስለተነካ ፔናልቲ አይሰጥም የሚል እንደዚህ አይነት ህግ ነው እየጠቀሱ የሚገኙትና አለ በነገር ላይ ተጨባጭ ህግ ነው። እንደው ዝም ብለህ ፈታ አድርገው ካልከኝ በራስህ ግብ ክልል ውስጥ የራስህ ጓደኛ ኳስ ለማራቅ ብሎ ወይም ደግሞ ለማጽዳት ብሎ የመታው ኳስ ያንተን እጅ ከነካ ፈጽሞ ፔናልቲ አይሰጥም። ያንተን እጅ ነክቶ የሄደው ኳስ ተጋጣሚ ግብ ክልል ሊገባ ከሆነ አንድ ማለት አሁን ይሄ ተነክቶ ሄዶ ባየር ሙኒክ ግብ ክልል ሊደርስ የሚችል ከሆነ አንድ ሊቆም የሚችልበት ሂደት አለ። ሁለተኛ ያ የሄደው ኳስ ጎል ሊሆን የሚችልበት ኦፖርቹኒቲ የሚፈጠር ከሆነ ይቆማል። በሁለቱ ምክንያቶች ብቻ ይቆማል ይላል ህጉና የሚቆምበት መነሻው ከቆመ ደግሞ የሚሆነው በቀጥታ ዳይሬክት በፍሪ ኪክ እንቅስቃሴ ቅጣ አሁንም ለፓሪስ ሴን ጀርሜን ተሰጥቶ እንቅስቃሴው በቆመ ኳስ አቁመውት በፍሪ ኪክ ይቀጥላል ነው የሚለው። እንግዲህ ህጉ እንዴት ረጅም እንደሚሄድ ነው መታየው። ይሄ ኦፍ ኮርስ በቪንሰንት ኮምፓኒ ሊታወቅ የሚችልበት እድል የለም። በመገናኛ ብዙሃንም ሊታወቅ የሚችልበት ህግ የለም። ማብራሪያ ግድፍ እና በግልጽ የሰፈረ ህጉ ላይ የተቀመጠ ህግ ነው የሚሉትና ለዚህ ነው ዳኛው በቃ ማንም ሊያውቀው አይችልም። ከስንት አንዴ ሲከሰት ነው። ሊያውም ተከስቶም ደግሞ ሌላ አደጋ ይዞ የሚመጣ ከሆነ እሱ ይቆማል ይላል። ለምሳሌ አሁን ፓሪስ ሴን ጀርሜን ያ ኳስ ተነክቶ ሊያገቡት ሊጠቀሙበት ቢሄዱ ያስቆመዋል የግድ ዳኛውና ልክ ቪቲኒያ ኳሱን የነካበት ቦታ ላይ ያስቆመውና በቅጣት ምት ፓሪሶች ይጀምራሉ። ወይም ደግሞ ወደ ግብ ክልልም ከሄደ አደጋ ሊያመጣ የሚችል መሆኑን ከተረዱ በተመሳሳይ መልኩ ይሄው እንቅስቃሴ ይቆማል የሚል ህግ አለ በነገር ላይ። ትክክል ዴቭ፣ ሰፋ አድርገዋልና የዓለማሰጠቱን እንደዚሁ ሲጠቅሱ ሜንሽን ያደረጉት ህግ ይሄኛውን እንደሆነ የሚያሳይ ነው። እንደውም ካስቆጠረው ነው የሚለው ህጉ። ይቅርታ ወደ ፔናልቲ ከሄደና ካስቆጠረውም ኢቨን ፔጄ እንኳን ሄዶ ቢያስቆጥረው በመልስ ምት ነው እንቅስቃሴው የሚጀምረው። በማን ነው? በቅጣት ምት ነው እንቅስቃሴው የሚጀምረው። በቅጣት ምት ሆኖ ፔጆች ራሳቸው ነው የሚጀምሩት። ጥፋት አይደለም ነው ዞሮ ጥፋት አይደለም፣ ግን ሁለት አድቫንቴጅ ተጋጣሚ ላይ እንዳትወስድ ነው። ገብቷል አይደል? አሁን ህጉን ዝም ብለህ እኮ ስታየው ሁለት እድል ነው በቃ ኮመን ሰንስም መሆን አለበት። ሁለት እድል መጠቀም አትችልም ነው። አሁን ይኸውልህ በእጅ ነክተህ ሊቆምልን ይገባል እያሉ እነዛ እየጮሁ አንተ ያን እንቅስቃሴ ሄደህ አደጋ ክልል ውስጥ ካገባው አንድ ዳኛው ሁኔታውን አይና ሊያስቆመው ይችላል። ይሄው እንቅስቃሴ ሄዶ ጎል ከሆነም ያስቆመዋል። በቀጥታ ፍሪ ኪክ ከቦታው ላይ ከተነካበት ቦታ ፓሪሶች ይጀምራሉ ማለት ነው። ራሱ ሳጥን ውስጥ ስለሆነ ዴቭ ወደ ራሱ ጎል ሊመታ አይችልም። ስለዚህ ለማውጣት በሚደረግ ጥረት ኢንቴንሽናሊ ይሄ ተጫዋች አይነካውም የሚለው ኮመን ሰንስ ነው አይደለ? ህጉ በዚህ አይነት መልኩ ሊተገበር የሚያደርገው ትክክል አሪፍ መነሻ ነው። ዩ ራይት እንደሱ አይነት ይመስላልና እንግዲህ በዛ መልኩ ነው ይሄ ኳስ እንዳይቆጠር የሆነው። ከዛ የሜንዴዝንም ሁለተኛ ቢጫ አንስተውታል በነገርህ ላይ ትክክል ነው። ራሱ አይደለ ከሜንዴዝ ጥፋት አስቀድሞ ኮንራድ ላይመር በእጁ ነክሶታል፣ ራሱ ነክሶታል ነው ያለው። ረዳቱም አግዘውታል እዚህ ላይ በነገርህ ላይ ዳኛውንና እኔ አይ ቲንክ ዳኛው ላይ ጩኸቱ በጣም የበረከተ ይመስልሃል። ዝም ብለህ በነዛ ጫማ ሆነ ስታየው ማው በስጭት ላይ ሊጥልህ ይችላል። በቃ ተግባራዊ መሆኑን ስታይ ደግሞ ከህጉ አንፃር ምንም ልትላት ያንን ከተውኮ ይሄንን ለምንድን ነው በቢጫ በሁለተኛ ቢጫ አልታሰው ነው? ትልቁ ውሳኔ እኮ ነው የሚሆነው በሁለተኛ ቢጫ ካስወጣው አይደል? ከባድ ነው የሚሆነው። ኤኒዌይ ትክክል የኮንራድ ላይመር ቀድሞ ጥፋት ወይም በእጁ ኳሱን መጫወቱ ከዛ በኋላ የመጣውን የኑኖ ሜንዴሽን ሆን ተብሎ የተሰነዘረ እጅን ሁለተኛ ቢጫ ካርድ አሳይቶ ከሜዳ እንዳይወጣ
አድርጎታልና የኮንራድ ላይመር የእጅ ኳስ ቀድሞ ባይመጣ ኖሮ ምናልባት የሚወራው ነገር ሁሉ ተቃራኒ በ10 ተጫዋች ሆኖ ፔዤ ብዙ ነገር ሊፈጠር የሚችልበት እድል ነበረ። ግን የፔዤን መከላከል አለማድነቅ አይቻልም አይደል ዴቭ? እጅግ አስደናቂ ነው። ያው ሃሪኬን 94ኛው ደቂቃ ላይ እስኪፈታው ድረስ ያንን ቋጠሮ በባየርን በኩል የመፍታት አጋጣሚ የለም። የጀማል ሙሲያላ እንቅስቃሴ የከዚህ ቀደሙ አይደለም። እንደውም ዴቭ ኳሱን እያየው ሳስተውል የነበረው ይሄ ተጫዋች የነበረው መጠበቅ በቃ ዋና ፈጣሪው የነበረው እሱ ነውና የብዙዎቻችን ትኩረት አሁን ኦሊሴ ነው፣ ሉቾ ዲያዝ ወይም ሉዊስ ዲያዝን ነው የምናነሳው። የተረሳ ይመስለኛል የጀማል ሙሲያላ በቡድን ውስጥ መገኘት ጭምርና ያለው እንቅስቃሴም በጣም ከጉዳቱ በኋላ በጣም የደከመ መሆኑ ደግሞ በነ ኦሊሴ ጥላ ስር መውደቁም ይመስላልና ይሄ ግልጽ የግብድሎችን አለማድረግ እንደውም ሉቾ ዲያዝ ይሻላል እንጂ ኦሊሴ ደግሞ ፍጹም ከጠበቅ ነው ተቃራኒ አይነት በጣም በቃ የወረደ እንቅስቃሴ እኔ ነው መግሌ በየሳምንቱ ስለማናየው ሊሆን ይችላል አልኩኝ። ገብቶሃል? በየሳምንቱ ልናየው ስለማንችል በቀደም ያየነውን ብቃት ዝም ብለህ ነው የምትጠብቀው። በቃ ይሄ በቃ በዚህ ቶፕ ሌቭል ነው እንደ የሚቀጥለው ይሄ ልጅ ብለህ አስበህ እንዲህ ሲሆን በአንዴ ደግሞ ሲወርድ ስታየው በቃ ስለዚህ ሊጉን ስለማና ይሆናል ወደሚል ድምዳሜ ነው የሄድኩት። በነገር ላይ ግን ብዙዎቹ ጨዋታዎች ላይ በጣም ቶፕ የሆነ ብቃትን ነው የሚያሳየው። እንዳልከው የሚወርደው ከስንት አንድ የምትለውና የወረደው ጨዋታ ደግሞ በጣም ለቡድኑ አስፈላጊ የሆነ ይሄ የአንድ ለአንድ ግንኙነቶችን በድሪብል ማለፍ የማይችል ፊዚካሊ ራሱ ከነሱ ጋር መቋቋም ያልቻለበትን አጋጣሚ በፔዤ በኩል እየተመለከትን ይመስላልና በተለይም ደግሞ የአሽራፍ ሐኪሚ ያለመኖር ዴቭ ትልቅ ተጽዕኖ ይኖረዋል ተብሎ ሲጠበቅ ነበረ። እንግዲህ እዛ ቦታ ላይ የነበሩት ሉቾ ዲያዝ ያን ያክል አመርቂ የነበረ ተጽዕኖ እጅግ ከፍ ያለ ያው ሞቲቬሽኑ ምናምን የሚታወቅ ነው። አንዳች ነገር ለማድረግ ለቡድኑ የሆነ ኮንትሪቢዩት ለማድረግ የሚፈልገው ነገር ቢያንስ ከፍላጎት አንፃር ከተነሳሽነት አንፃር ከመጮ ከምናምን አንፃር ከኦሊሴ የተሻለ እንደሆነ በፐርፎርማንስ ረገድ የተሻለ እንደሆነ ያየነበት አጋጣሚ ይመስላል። በተቃራኒው ደግሞ ኑኖ ሜንዴሽ የተሻለ ምሽትን እንዲያሳልፍ ሆኗል። እንግዲህ የማይክል ኦሊሴ የተለየ የምናውቀውን ኦሊሴን አይነት እንቅስቃሴ ሳያሳይ መውጣቱ ማለት ነው ተጽዕኖ ከፍ እንዳለ የሜንዴስ የተመለከትንበት አጋጣሚ ያስላልና ዋናው ለባየርን መዳከም ሁለቱ የመስመር ተጫዋቾች የከዚህ ቀደሙ ደግሞ እዛ ላይ የጀማል ሙሲያላ ጥሩ አለመሆን በባለፈውም ጨዋታ አመርቂ አልነበረም፣ ግን ሁለቱ መስመር ላይ የነበሩ ተጫዋቾች ሸፍነውት ነበር። አሁን እነዚህም ሁለቱ ጥሩ ሳይሆኑ ሙሲያላም ተጨምሮበት በጣም የተዳከመ ሆኗልና ሃሪኬንን ግን አለማድነቅ የመጨረሻው ደቂቃ ላይ ያስቆጠረው ኳስ እንዴት አስደናቂ እንደሆነ ግቡን ዝም ብሎ እንደሚያውቀው የሚያሳይ አጋጣሚ ይመስላል። ግን በጣም በዘገየ ደቂቃ የተቆጠረ ግብ ስለሆነ ተጨማሪ ግብ ከዛ በኋላ ለማግኘት በቂ ደቂቃም አልነበረምና የፔዤን መከላከል በማርኪኖስ የሚመራው መከላከል ግን በተለይም የዊሊያም ፓቾ እንቅስቃሴ እጅግ ይገርም ነበረ። በቃ ይሄ ተጫዋች አንድ ለአንድ ግንኙነት ላይ በጣም ማሸነፍ ይችላል። በመሬት በአየር የሚመጡ ኳሶችን የመከላከል ብቃቱም የተሻለ ነው። ማርኪኒዮስ ከመጀመሪያው ዙር ጨዋታ የበለጠ በጣም በከፍተኛ ትኩረት ወደዚህ ጨዋታ እንደመጡ የሚያሳይ ይመስላል። የተሟላ የሚመስለው በትናንቱ ጨዋታ የተሟላ የሚመስለው ፓሪስ ሴን ዠርመን ጨዋታውን አሸንፎ ወደ ፍጻሜ አልፏል የሚለው ጉዳይ የሚገልጸው ይመስላል። ባየርን ግን ጥሩ ተፎካካሪ እንደነበረ ማንሳት ያስፈልጋል። ምክንያቱም የፔዤው ግብ ጠባቂ የግብ ዕድሎችን አላመከነም ማለት አይቻልም፣ ግን በጣም ጥራታቸው በሚጠበቀው ልክ ነው የሚለው ነገር ካነሳ ያን ያክል ብለህ እንድትመለስ የሚያደርግ በኤክስፔክትድ ጎልስ የተሻለ የነበረው ባየርን ነው። እንደዚሁም ደግሞ በድምር ሙከራ 13 ሙከራዎችን ሹት ያደረገው ባየርን ነው። 10 ነው በፓሪስ ሴን ዠርመን በኩል ተመልክተን የነበረው። 65% ቁጥጥር በ90 ደቂቃ የነበረው በባየርን በኩል ነው። ግን አደገኛ ነገሮችን ሲያሳዩ እነ ክቪቻ ከቫራሽኬሊያ አልተጠቀሙበትም እንጂ ለኔ በቃ ዝም ብለህ ጠቅልለው ካልከኝ ባየርን አስፈሪ አልነበረም። I'm sorry to say it like ማለት ያ እንግዲህ አሁን የምንጠቅሰው ቁጥሮች ሁሌ
አሳሳች ናቸው። እንዳልከው ነው፣ ኳስ ተቆጣጥረዋል። በተለይ ሰከንድ ሃፍ ላይ ይታይ ነበር የሆነ ዶሚኔሽናቸው። ግን እነዚህ ክሊር ቻንስ፣ አስቆጪ ቻንስ፣ በተለይ የጠቀስካቸው ተጫዋቾች የነበራቸው ሚና በጣም ወርዶ ነው። ዲያዝን እኮ ወደ ቀኝ ኳስ አጥፎ 2 ስቴፕ እስኪወስድ ድረስ እንዴት በቃ እንደሚዘጉበት በደንብ በፍጹም ኳስን እንዳይመታት እኮ ነው በቃ አድርገውት በፍጹም ስፔስ አይሰጡም ነበር። ደብልም ሲሆኑብህ አንድ ለአንድም ሲያገኙ እስከ መጨረሻው ድረስ ነው በቃ አስነጥሰው እንዲወጣልህ አድርገው ነው ሲከላከሉ የነበረው። ይሄ በጣም ልዩ ኳሊቲያቸው ነው። አለማድነቃቸው ኢቨን ግብ ጠባቂውንም ጅምር አለማድነቃቸው። ኳሱን ደግሞ ሲይዙትና ነፃነት ራሳቸውን እንዲሰማቸው ሲያደርጉ ይገርምሃል። በቃ ይሄ በታይት ስፔስ በሶስት ተጫዋቾች መካከል አንድ ተጫዋች ሊያደርግ የሚፈልገው ነገርና የሚያደርገው ነገር ከሶስት ተጫዋቾች መሃል በነፃነት ፓስ ለጓደኛ የመስጠት ነገርን በቃ ፓሪሶች እጅግ የተካኑ በዚህ እንኳን ታይት በሆነ አስቸጋሪ በሆነ እንዳልከው ኳስ ብልጫ ጫና የደጋፊው ጫና ባለበት ጌም ላይም ያሳዩ የነበረው ጥረት እጅግ የሚደነቅ ነው። የእውነት እንነጋገር ከተባለ እኮ የኖየር አንዳንድ ጥረቶችና ራሱ ይሄ የቶፕ ማች ባህሪ ሆኖ አንዳንድ ተጫዋቾች አልጨረሷቸውም እንጂ እኮ ነፃ የሚመስሉ ድሎች ያገኙት እኮ ፔጂዎች ናቸው። በቃ ነፃ ፊት ለፊት በቃ የተገናኙት ከግብ ጠባቂም ከጎልም ጋር ጎል ሊያደርጓቸው የሚችሉ ድሎችም የሚያስቆጩ ድሎችም ያገኙት እነሱ ናቸው። እና ግን ሁልጊዜም ይሄ የፋይናል የሰሚ ፋይናል ባህሪ በጣም ቴንሽን የሞላው ጨዋታ የማጠብቀው ነገር ይሆናል፣ ደግሞ የምጠብቀው ነገር አይሆንበትም። እና አሁን የዴምቤሌ ጎል ይቆጠራል ብለህ አታስብም። ያው ሁሉ ስፔስ ኖሮ ኦፍ ኮርስ ማንም ሊያገባው ይችላል ብለህ ነው የምትገምተው። ግን ሊገቡ የሚችሉ በርካታ ፔጄ ያባከናቸው ነገሮች ስታይ እጅግ አስደናቂ ነውና ለፔጄ ትልቅ ድል ነው የእውነትም። ይህንን የአውሮፓን እግር ኳስ ለምን ዶሚኔት እንዳደረጉ ወይም ደግሞ ካምና ጀምሮ እንዲ ኮንሲስታንትሊ ለምን እንደመጡ ስታይ የልጆቹ ጥረት፣ የኮቹ ጥረት፣ በተለይ ደግሞ ይሄ ስኪልፉል የሆኑ ተጫዋቾች ጥረት፣ ሙቭመንታቸው፣ ፖዚሽን አጠባበቃቸው፣ ስፔስ ክሬት የሚያደርጉበት መንገድ፣ ኳሶች ወደፊት የሚሄዱበት መንገድ እጅግ በጣም አስደናቂ ነውና ለኔ ኦፍ ኮርስ አዎ የባየርን ጥረት ታደንቃለህ። ስራቸውን ለመስራት ጥረት አድርገዋል፣ ግን በቂ አልነበረም። የሆነ አሳማኝ አልነበረም። ይሄ ፋይናል ፕሮዳክቱ ላይ የሚታይ ነገር አልነበረውም። የሆነ የሚጎል ነገር ነበርና አትሊስት የሆነ ነጠል ብሎ አንድ ከሁሉም ሻል ያለ ሊገድል የሚችል አይነት ተጫዋች ያስፈልጋቸው ነበር። በእለቱ ጀግና የሚሆን አይነት ተጫዋች ያስፈልጋቸው ነበር፣ ግን አልሆነም። በስተመጨረሻ ሃሪ ኬን መጥቶ ነበር፣ ግን ሱለት እሱም ቢሆን ፔጆች ግን እንዳልኩ ቀድሞ ጎሉን ማግባታቸው ደግሞ ነገሮችን የበለጠ ተረጋግተው እንዲፈጽሙ ጌሙን ማኔጅ እንዲያደርገው ይረዳቸው ይመስለኛል በግሌ በአካል። ትክክል። ይህንን አይነት መንገድ ነው የተመለከትነው እና እንግዲህ ፔዤ ለተከታታይ 2ኛ ዓመት የአውሮፓ ቻምፒየንስ ሊግ ፍጻሜ ደርሷልና በጣም ፕሬሲንጋችን ጥሩ ነበረ፣ እነሱም ይህንን መንገድ ነው የሚከተሉ የነበረው ብሎ እንግዲህ ባየርንን አድንቆ የሉዊስ ኤንሪኬ ከጨዋታ በኋላ ሀሳቡን ሲሰጥ ሰምሃው ታክቲካል ጌም ነበር አይደል? እውነት ነው። በተለይ ስፔስ አሸፋፈል ላይ ፕሬሲንግ ላይ ሁለቱም ጋር ይታይ ነበር። እውነት ነው። ትክክል። በጣም ዲቴይሎች የወሰኑት አይነት ጨዋታ ነው ብሎ ደግሞ የባየርኑ አሰልጣኝ ቨንሶን ኮምፓኒ ያንን ሀሳብ ሲሰጥ ሰምተናልና በጣም ያው ዳኝነቱን አንዳንድ ነገሮች ላይ ከኛ አጌንስት ነበሩ ብሏል። በዚህኛው ጨዋታ ብቻ አይደለም በደርሶ መልሱ ጨዋታ ለኛ ብዙ ጥሩ አልነበረም ብሏል። እንግዲህ ወደ ዳኝነቱም የወሰደው ነገር እንዳለ የቨንሶን ኮምፓኒ ሐሳብ የሚጠቅስ ይመስላል። እንደ ማድሪዱ ከንቲባ እንግዲህ ወይ ደግሞ የሙኒኩም ከንቲባ ይወጡና ዳኛው ከኛ በተቃራኒ ነበሩ ማለት አለባቸው ማለት ነው። እንግዲህ የማድሪዱ ከንቲባ እኛ ፍጻሜ እንድንቀርብ አልተፈለገም ብለው ሐሳብ ሲሰጡ ሰምተናል። እንግዲህ አትሌቲኮ ማድሪድን በተመለከተ ላንሳና ይሄንን አንደርዶግ የሆነውን የአርሰናል ጉዳይ እናንሳና ዝግጅታችንን አጠቃላጭር ነው የዛሬ ዝግጅታችን። በነገራችን ላይ እንግዲህ ያው አንደርዶግ ነው ምንም ጥርጥር የለውም፣ ግን ለበቀል ለአርሰናሎች በጣም አሪፍ ፍጻሜ ይመስላል የሚሳካላቸው ከሆነ የአምናውን የግማሽ ፍጻሜ ጨዋታ ውጤት ለመበቀል ከቻሉ ከፊት ለፊታቸው እንግዲህ 90 ደቂቃ ብቻ ነው የቀረውና ሁሉም የሚለው ይሄንን ጌም ኮዲው እንግዲህ ገና ሜይ 30 በፈረንጆቹ የሚደረግ ቢሆንም ኮዲው አርሰናል ፓሪስ ሴን ጀርሜንን እንዴት ነው የሚቋቋመው የሚለውን ነገር እያነሱ እየጣሉ ነው እና 1-3-4 ነጥቦች የጠቀሱትን አይቼ ምናልባት እንጋራቸው ከሆነ በሚል ላቀርባቸው ሞክራለሁ። አንዱ የሚያነሱት ያው ተከላካዮቹን ማመን አለበት አርሰናል የሚለው ነው። እንግዲህ አውሮፓ ላይ ቶፑ ነው የአርሰናል ተከላካይ መስመርና ትንሽ ጎል የገባበት ነው። 20 እና ከዛ በላይ ጌም ላይ የገባበት ጎል እጅግ በጣም ትንሽ ነውና
በአሁኑ እንኳን በ14 ጨዋታ 6 ጎል ብቻ ነው የገባባቸው። ለዚህ የዴቪድ ራያ አስደናቂ መሆን የገብርኤልና ሳሊባ ጥምረት ደግሞ ቤስት መሆን በተለይ አውሮፓ ላይ ታይቷል ነው የሚሉትና እንደውም ገብርኤልና ሳሊባን ሲያነሱ ከ2024 አንስቶ አውሮፓ ላይ ሁለቱ ተሰልፈው በተጫወቱበት ጨዋታ በኦፕን ፕሌይ በእንቅስቃሴ አንድም ጎል አርሰናል አልተቆጠረበትም በሚል አንስተዋልና ስለዚህ አርሰናል አንዱ ማመን ያለበት ይህን የተከላካይ መስመር ነው። እዚህ ላይ ይበልጥ መስራትም እነዚህ ደግሞ የበለጠ ለዋንጫ ላይ ያቀርቡ የሚችሉ ግብአቶች ናቸው በሚል አንስተዋቸዋልና በእርግጥ ያው አታክ አጌንስት ዲፌንስ ሊሆን ይችላል የሚለው የብዙዎች ሀሳብ ነው። እነዚህ ያጠቃሉ አርሰናል አፈግፍጎ ሊከላከል ይችላል። ከዛ ውጪ በተወሰነ መልኩ ሃይላይን ሰርቶም ደግሞ ከኋላ ትንሽ ስፔስ ጥሎም ሊጫወት የሚችልበት እድል አለ። ለሁሉም ግን በተከላካዮቹ ላይ ትልቁን እምነት ሊጥል ይገባል ዴቪድ ራያ እና በተከላካዮቹ ላይ የሚል አንድ ቁልፍ ምክንያት አቅርበዋል። ከዛ ውጪ አርሰናል እንግዲህ የቆሙ ኳሶችን አጠቃቀሙን አሁንም ይበልጥ መጠቀምና ማመን አለበት የሚል ነገር ነው የመጣው። የፔጂ አይነት እንግዲህ ማጥቃትና ማዝናናት አርሰናል ይተገብረዋል ተብሎ አይጠበቅም። ያለ ጥርጥርም መለያው አይደለም። አሁን በተለይ በዚህ ዓመት እግር ኳሱን ስናይ ግን ከኮርናና ከቅጣት ምት መጠቀም የሚችልበት እድልን ያው ኒኮላስ ጆቬር በደንብ አሳይተውናል። አርሰናልን በተመለከተ በቅርቡ የሉም እነዚህ ነገሮች። በእርግጥ ግን በድጋሚ ማጂክ ማሳየት ካለባቸው እዚህ ፍጻሜ ላይ አንድ ነገር እንዲፈጠር መስራት አለባቸው። ፔጂ ደግሞ በዚህ ረገድ ሊቸገር እንደሚችል በትናንቱ ጨዋታ እንኳን ባይሆን ባለፈው ሳምንት ከባየር ሙኒክ ባለፈው ሳምንት ሲጫወት የተቆጠሩበት ጎሎች አንድ ማሳያ ናቸው በሚል አቅርበዋቸዋልና ፓሪስ ሴን ጀርሜን በነገርህ ላይ 43 ጎል ነው ያስቆጠረው። አርሰናል 29 ጎል አስቆጥሯል። የቻምፒየንስ ሊጉ ነው ማለሳው። ሴት ፒስ ያገቡት 8 ነው ባየሮች ፓሪስ ሴን ጀርሜኖች ይቅርታ። አርሰናል ደግሞ ያገባው 5 ነው። የገባባቸው ፓሪስ ሴን ጀርሜኖች 43 አግብተው ግን 22 ገብቶባቸዋል። የሚገርም ነው የቁጥር ይገባባቸዋል። አርሰናል ግን ተከላካዩ ምን ያህል ጥብቅ መሆኑን የምታይ የገባበት 6 ብቻ ነው። ሴት ፒስ የሚገባባቸውን በተመለከተ ደግሞ በሴት ፒስ የሚያስተናግዱትን ጎል በተመለከተ ሲያነሱ ደግሞ ፓሪስ ሴን ጀርሜን 4 ገብቶበታል። አርሰናል ግን የገባበት 1 ነው። ስለዚህ አንድም የሚቆጠሩ ጎሎችን በማየት እና ይህን ተከትሎ የተከላካዩን ነገር ይጠቁማል በሚል ሁለቱን አነጻጽረዋቸዋል። ከዛ ውጪ የቆመ ኳስ ደግሞ ያው ፓሪስ ሴን ጀርሜን የሚቸገርበት ነው፣ አርሰናል ደግሞ ችግር የለበትም በሚል ይህንንም አንስተዋል እና ስለዚህ አርሰናል ይህንን አፕሮች ሊጠቀም ከቻለ በዚህ ይጠቀማል በሚል ሁለተኛ ምክንያት አድርገው ታይቻለው። ከዛ ውጪ ዘግቶ የመጫወት ባህሪውን በደንብ ሊተገብሩ ይገባል ነው። አርሰናል ክፍት ሆኖ ለማጥቃት ወይም ደግሞ ይሄ ማራኪ ጨዋታ ለማድረግ ከሞከረ ለገለልተኛ ተመልካች አሪፍ ሊሆን ይችላል። ምክንያቱም ፔጂዎች ይህንን ተጠቅመው ስኪልፉል ስለሆኑ በርከት ያለ ጎል ሊያገቡ ስለሚችሉ ይላል። ግን ይሄ ፈጽሞ ለአርሰናል የሚመለከት አፕሮች አይደለም ነው የሚሉትና አርቴታ ቡድኑ በምን ሁኔታ ኳስ እንደሚቆጣጠር የተጫዋቾች የቦታ አያያዝ ምን መሆን እንዳለበት ያው ጠንቅቆ የሚያውቅ አሰልጣኝ ነውና ይህንንም ደግሞ ከኳስም ያለ ኳስም እንዴት እንደሚተገብረው በደንብ ይታወቃልና ጨዋታውን ክፍት የማድረግ ነገር ፈጽሞ የሚታሰብ አይደለም። ይሄ ፓሪስ ሴን ጀርሜን ስኪልፉል በሆኑ ተጫዋቾቹ አማካይነት በደንብ እንዲጠቀም እድል እንዲያገኝ መፍቀድ ነውና ይህንን ፈጽሞ ሊቋቋመው ስለማይችል ማድረግ ያለበት በጥንቃቄ አፕሮች ነው ሊጫወት የሚገባው። ጥንቃቄ በደንብ ያስፈልገዋል። በጥንቃቄ የመልሶ ማጥቃት አፕሮችን ምናልባትም ደግሞ ከፊት ለፊት አቅም ያለው አጥቂና ኳሶች ወደፊት ሲሄዱ ያ አቅም ያለው አጥቂ የሚፈጥረውን እድል በካውንተር ለመጠቀም ጥረት የማድረግ ነገር ውስጥ መግባት አለበት የሚል የሶስተኛ ምክንያት አቅርበው አይቻለው። ከዛ ውጪ በመጨረሻ ያነሱት ግን የቡካዮ ሳካን ኳሊቲ መጠቀም የሚል ነው እንደ አራተኛ አማራጭነት። ሙሉ ለሙሉ ፊት አይደለም ይሄ ተጫዋች ግን ምንም ቢሆን በቅርቡ እንኳን በሁለቱ ጨዋታዎች ያሳየው ልዩነት ምን ያህል ጨዋታ ወሳኝ ተጫዋች እንደሆነ የሚያሳይ ነውና ይሄንን ተጫዋች አሁንም በደንብ መጠቀም ያስፈልጋል። ኦሊሴና ዲያዝ ትናንት መጠቀም ባይችሉም ፔጄ ላይ ባለፈው ሳምንት ላይ ሁለቱም ከመስመር ተነስተው ድንቅ ነገር መከወን እንደሚችሉ አሳይተዋል ነው የሚለውና ቡካዮ ሳካም ይሄንን ማድረግ ይችላል። እሱ እንኳን ባይሳካለት ማዶኬም ጭምር ኢቨን ተነስቶ ከቤንች ይህንን ማድረግ ይችላል እና ከዛ ውጭ እንግዲህ በመስመር በዚህኛውም የማርቲኔሊ ፍጥነት ሊኖር የሚችልበት ሂደት ካለ ይሄም አንድ ግብአት ሊሆን ይችላል። ያን አይነት አስደናቂ ነገር መፍጠር መቻል በተለይ ከዊንግ ተጫዋቾቹ አርሰናል ይጠበቅበታል በሚል አጠር አድርገው እነዚህ ነጥቦች ጠቁመዋል። በአካል ትክክል ዴቭ። እንግዲህ ያው እንግሊዞቹ ብዙ ነገር ሲጽፉ ከአርሰናል አንጻርም እንደሆነ ያለ ጥርጥር እንደው የፔዥን
የአማካኝ ክፍል ብልጫ አሁን ስናነሳ የነበረው የቪቲኒያ የጆአው ኔቬሽ ደግሞ ዋረን ዛይሬ ኤሜሪም እዛ ቦታ ላይ ይጫወታል በቀኝ መስመር ተከላካይነት በትናንቱ ጨዋታ ቢጫወትም እና ደግሞ ፋቢያን ሩይዝን አስደናቂነት በዚህ ጨዋታን ብናይ እንደውም ትኩረትን ይስባል አይደል ዋረን ዛይሬ ኤሜሪ እነሱ ደግሞ ፋቢያን ሩይዝን በፍጻሜው ጨዋታ አሰልጣኙ ተመራጭ አደርጋል የሚለው ጉዳይ የብዙዎችን ትኩረት እንደሚስብ በእርግጠኝነት መናገር ይቻላል ግን አሰልጣኙ በጉዳት ምክንያት ፋቢያን ሩይዝ ስላልነበረ ነው ዋረን ዛይሬ ኤሜሪን አስገብቶ የነበረውና እዚህ ይሄንን ጠንካራ ያማካኝ ክፍል እንዴት ነው ማቆም ያለበት የሚለውን ጉዳይ ሲያነሱ ነበርና እንግዲህ እንደ ዴክላን ራይስ አይነት ተጫዋች እንደ ሁለት ሳምባ እንዳለው ነው ሰዎች የሚጠቅሱትና አይደክሜነቱን ከመናገር አንፃር ከአራቱ ተከላካዮች አጠገብ ሆኖ ምናልባት እሱን ልክ ዙቢሜንዲን እዛ ቦታ ላይ ማሰለፍ ወይንም ደግሞ አሁን በቅርቡ ያደረገው እንዳለው ስኬሊን እዛ ቦታ ላይ ማሰለፍ ሳይሆን ራሱ ዴክላን ራይስን በጥልቅ ሚና እንዲጫወት በማድረግ ደብል ፒቮት አድርጎ በሚያረጋው እንቅስቃሴም በደንብ ወደ ቀኝ የወጣ ደግሞ የቡድኑ ዋና አደጋ ፈጣሪ የሆነ ያለው የፔዦን ክቪቻ ከቫራሽኬሊያን እዛ መስመር ላይ ከዩሬን ቲምበር ጋር ሆኖ ከጨዋታው ውጪ እንዲሆን ማድረጋቸው ምናልባት አሁን ባለፉት ጨዋታዎች የተመለከተነው የፔዤ አስፈሩ ተጫዋች ክቪቻ ከቫራሽኬሊያ ስለሆነ እሱን በማቆም አርሰናል አንዳች ነገር ማድረግ ይችላል ይሄ ወደ ውስጥ የሰነጠቀ ስለሚገባ ያን ነገር ለማድረግ እድሎችን ማግኘት አለበት የሚለውን ጉዳይ አንስቷል እንዳነሳው የቆመ ኳስ አጠቃቀም በአርሰናል በኩል የብዙዎችን ትኩረት ይስባልና ይሄን ነገር ማድረግ ይችላል አርሰናል የቆመ ኳስን ማስቆጠር ይችላል ደግሞ ራሱ የፍጻሜ ጨዋታ ሜንታሊቲው ይለያል ብዙ የ1-0 አሁን ልክ የከትናንት ወዲያው የአርሰናልና የአትሌቲኮ ማድሪድ ጨዋታ ከጨዋታው በፊትም ገምት ብትባል ከ1-0 ከ2-1 ወይ ከ2-0 በላይ ግቦች ይኖሩታል ብለህ ትገምታል በቃ ይሄ ፋይናል ሰርድ ላይ የመፈጸም ችግር ያለባቸው ቡድኖች እንደሆኑ ሁለቱንም ስለተመለከተን አንድ ግብ ማስቆጠር ከአምሮም አንጸራውን አርሰናል ቀድሞ ማስቆጠሩ ምናልባት ከዛ በኋላ የተወሰነ ራሳቸው አርሰናሎች ጫና ውስጥ ገቡ እንጂ እኔ አትሌቲኮ ክሬቲቪቲ በጣም ከፍ ብሎ ነው ብዬ አላምንምና ሁለት ቀን ቢጫወት ላይ አስቆጥሮ ይችላል ብለ እንድታስብ የሚያረጋ አይነት መንገድን ነበር በዛ በኩል የተመለከትነው የፔዤ ላይ ግን እንደዚህ አይነት ነገሮችን እየሉምና በጣም ጠንካራ ማጥቃት ቅድም ደግሞ ያነሳው የቆመ ኳስ የተቆጠረባቸው አስቆጠሩት ይያልክ ስታነሳ ነበርና እሱ ራሱ ትልቅ ትኩረትን የሚስብ ይሆናል እንግዲህ በቀጣይ ጨዋታው ሲቀርብ ደግሞ እንመለስባቸዋለን ሌሎች ጉዳዮች እንመለሳለን በአካል ቅዳሜም እንግዲህ ወሳኝ ጨዋታዎች አሉ በነገር ላይ የሚጠበቁ ሲቲ በተለይ ብሬንትፎርድን ይገጥማል በሻምፒዮናው ላይ ይሄም ጨዋታ ቁልፍ ሚና አለው አርሰናል እንግዲህ ዌስትሃም ሜዳ ላይ ደግሞ ሁሉ የሚያደርገው ጨዋታ በጣም ቁልፍ ነው በተለይ በሁለቱ ቡድኖች መካከል የሚኖረው ነገር በጣም ይጠበቃል ሊቨርፑልና ቼልሲም የሚገናኙበት የቅዳሜ ጨዋታ ለሱን እንግዲህ በቅዳሜ ፕሮግራማችን እንደተለመደው እንመለስበታለን የዛሬው ግን ይሄው ነበር አበቃን መልካም ጊዜ በአካል መልካም ጊዜ አድማጭ ተመልካቾች ባይ ሰላም እንደ መልካም ጊዜ HD Sports በሁሴን አብዱልቀኒና በዳዊት ንጉሴ